ቤተሰቦች እንደምን አላችሁ? ሚዲያችን ትምህርት ለሰው ልጅ አቅሙን ለማየት እና ለመጠቀም አንዱ መንገድ ነው ብሎ የሚያምነው ሚዲያችን እንደ ሚዲያ ይህንን በማመን ትንሿን ያለችንን ልምድ ለእናንተ ሳምንታዊ በሆነ ፕሮግራም ወደ እናንተ ያቀርባል። በዚህም ደረጃ እያንዳንዳችን ያለችንን ፍላጎት ካለን ምንም የስኮለርሽፕ ልምድ ወይንም ሞተን ማናቅ ቢሆንም ቅሉ አሁን ጀምረን ወደፊት በምንችለው መንገድ ከዜሮ ተነስተን ወደ ሄሮነት ማደግ እንደምንችል የሚያምነው ሚዲያችን ለእናንተ ግብዓት ይሆን ዘንድ እስካሁን ባለው የተለያዩ ግብዓቶች የስኮለርሽፕን አስፈላጊነት እንዴት መሙላት እንዳለባቸው የሀገሮችን ሁኔታ ለእናንተ እያቀረበ መሆኑ ይታወቃል። ባለፉት 2 ሳምንታት ደግሞ ከኔም በተጨማሪ ልምድ ያላቸው በቦታው ላይ ያሉ የአሜሪካን ኤክስፒሪየንስ ከአንድ ባለሙያ ጋር የነበረን ቆይታ እየተከታተላችሁ ያላችሁ ሰዎች መረጃ ትሆናላችሁ ብዬ አስባለሁ። ከዚህም ጋር በተያያዘ ሳምንታዊ ዛሬ የሚጀላቸው የመጣሁት እዚህ ዓለም አቀፍ ደረጃ ላይ ያሉ ኤክስፔሪየንስ ልንሞላቸው የምንችል እድሎች ምንድን ናቸው ያሉት በዲግሪ እና በማስተርስ ያሉ እድሎች ምን ይመስላሉ የሚሉት ነገሮች ነው ወደ እናንተ ይጀላቸው የመጣው። ስለ ሆም ግሮውን ኢኒሼቲቮች መሰረት አድርገን በተለይ ኢትዮጵያ ላይም ያሉ አፍሪካ ላይ ያሉትን መሰረት አድርገን ዓለም አቀፍ ላይ ያሉ እድሎች ምን ይመስላሉ የሚሉ 6 እድሎችን ይጀላችሁ መጥቻለሁ። አብራችሁን ቆዩ። ወደ መረጃውን ንግባ። መልካም እድል ማሳያቸዋለሁ። ሌላ እነዚህ በአብዛኞቹ ቋንቋ የኦፊሻል ላንጉዌጅ ቴስት ሪኳየር የማያደርጉ ናቸው በአብዛኞቹ። ነገር ግን እንደየ ፕሮግራሞቹ የሚለያዩ አሉ። እዛ ጋር እንደ ዩኒቨርሲቲው ስትገቡ ታዩታላችሁ ማለት ነው። ስለዚህ እስኪ ምንድነው በዋነኝነት ዛሬ እንድናይ የምፈልገው እድሎችን ቅድም እንዳልኳችሁ ከሆም እስከ ዓለም አቀፍ ድረስ ያሉ ኤክስፒሪየንሶች ምን ይመስላሉ። በተለይ ይህን ኤክስፒሪየንስ እናንተም እድሎችን አንሎክ አድርጋችሁ ለምትፈልጉት ነገር ፍላጎታችሁን እንዲደርስ መረጃ ማድረስ ነው ለእናንተ ዛሬ በዋነኝነት የፈለግኩት። ስለዚህ እስክንጀምር ዓለም አቀፍ የስኮለርሽፕ ትሬንዶችን ቸክ ስታደርጓቸው የተጀመሩበት መንገድ ከዚህ የተለየ አይሆንም ብዬ አምናለሁ። በተለይ ከዚህ ጋር ተያይዞ የሌሎች ዩኒቨርሲቲዎችን ወደፊት የምናየው ሆኖ እኔ ጎንደር የማውቀውን ጎንደር ዩኒቨርሲቲ ላይ የተጀመረ ኢኒሼቲቭ እንዳለ ብዙዎቻችሁ ታውቃላችሁ። ካላወቃችሁ ዛሬ እስኪ የተወሰነ መግቢያ እንስጣችሁ። ጎንደር ዩኒቨርሲቲ ላይ ምናልባት ኢንተርናሽናል በሆነ መንገድ ከማስተር ካርድ ፋውንዴሽን ጋር በመሆን የተለያዩ እድሎች ይሰጥ ቆይቷል። ላለፉት 6 እና 7 ዓመታት ይህን እድል ይሰጣል። በተለይ ለፒኤችዲ ተማሪዎች የዩኒቨርሲቲ ስታፍ ላይ ለሆኑ የፒኤችዲ እድል ሲሰጥ ቆይቷል እንደ ዩኒቨርሲቲ። በማስተርስም እድሎች ይሰጣል። ባይ ዘ ወይ ለኢስት አፍሪካ ለ5 ኢስት አፍሪካ ለሆኑ ኢትዮጵያን ጨምሮ እድሎች ይሰጣል የስኮለርሽፕ። ስለዚህ አሁን ደግሞ ያወጣው በዚህ ሰዓት እንድታዩ የምፈልገው በዚህ ሰዓት ላይ ኮል ላይ የወጣ ኢትዮጵያ፣ ኤርትራ፣ ሳውት ሱዳን፣ ጅቡቲና ሶማሊያ ማለት ነው ኖርማሊ 5ቶች የሚባሉ። ስለዚህ ይሄ የተለያየ ፊልድ አለ። ኖርማሊ የሚሰጥባቸው እድሎች በተለያየ ፊልድ ይሰጣል። ዴድላይኑ ጁን 30 ነው የሚያልቀው በፈረንጆች ማለት ነው። ስለዚህ ይሄ እንደ ዩኒቨርሲቲ የተሞክሮ ማለት ዓለም የጀመረበት መንገድ ከዚህ የተለየ አይደለም ብዬ አስባለሁ እና ይሄን ተሞክሮ ሌሎች ዩኒቨርሲቲዎችም እኛም እንደ ግለሰብ ፕሮባብሊ የምንችል ሰዎች ከዩኒቨርሲቲዎች ጋር ሆነን ይህን እድል ማስፋት የምንችልበት እድሉ የተዘጋ አይመስለኝም። ዓለም ላይ ያሉ አይታችኋቸው ከሆነ ብዙ ጊዜ ምንድን ነው የሚያደርጉት? አሁን እኔ ያለሁበት ቦታ ላይ ብዙዎቹን ነገሮች ብታዋቸው የሚሰጡ ፈንዶች፣ የሚሰሩ ቢልዲንጎች፣ የሚከፈቱ ፕሮግራሞች እዛ ተቋም ላይ በተማሩ ሰዎች ናቸው አብዛኛው ስፖንሰርሺፖች ባይ ዘ ወይ በእነሱ ስም ይሰየማሉ። ህንፃዎችን ስያሜ ብታዋቸው ምናምን በዛ ሚሞሪያል አይነት ኤክስፔሪየንሶችን ነው እየከፈቱ ያሉ ስኮላርሽፖች እና ከዚህ አንጻር አሁንም ጎንደር ዩኒቨርሲቲ የጀመረው ሌላኛው ሁለተኛው ፕላትፎርም ኢንከሬጅ መደረግ ያለበት ወደፊትም መጠናከር መቻል ያለበት ብዬ የማስበው አሁን ከረንትሊ ኮል ይወጣል አንደር ግራጁዌት ሌቨል ሚሞሪያል ስኮላርሽፕ ብሎ የጀመረው ኢኒሼቲቭ አለ በጣም መበረታታት ያለበት ወደፊትም መቀጠል ያለበት ብዬ የማስበው ይሄ ተማሪዎች ታውቁታላችሁ ብዬ አስባለሁ። ማታውቁ ከሆነ የወጣው ኮል ምንድነው? ዩኒቨርሲቲ ላይ ጎንደር ዩኒቨርሲቲ ላይ አንደኛ ዓመት የሆናችሁ የዲግሪ ተማሪዎች ጤና ሳይንስ እና እንግሊሽ ላንጉዌጅ ላይ የምትማሩ ሰዎች የወጣ ኮል ነው። ይሄ በኮል ደረጃ ምንድነው ዓላማው? በየወሩ 1,000 ብር መስጣት ኢንከሬጅ ማድረግ ነው። ኖርማሊ ለተወሰኑ ሰዎችን ለማስታወስ ተደርጎ የሚሰጥ ድጋፍ ነው እና ይሄን ድጋፍ ፍላጎት ያላችሁ ሰዎች አፕላይ አድርጉ። ከዚህም በላይ ግን ምናልባት ፍላጎት ያለን እያንዳንዱ በተለያየ ከውስጥም ከውጭ ያለንም ግን ሌሎች ሀገሮች የሚደረገው እንዳልኳቸው እንደዚህ አይነት ስሞችን በመስጠት ፈንድ ያለን ሰዎች በዩኒቨርሲቲው ስም እንዲህ አይነት ስራዎች እንደሚሰሩ ግን ኢንከሬጅ ማድረግ ያስፈልጋል ብዬ አስባለሁ። ብዙ ዩኒቨርሲቲዎች ላይ የምናገኛቸው ኮሎች የምናውቃቸው ስኮለርሽፕ ጋር ከዚህ ጋር የተገናኙ ስለሆኑ ነው። ስለዚህ ስትሞሉ እነዚህ ላይ ሜይቱ ነው የሚያልቀው። ይሄን የአንደር ግራጁዌቱ ሚሞሪያሉ ሜይቱ ነው የሚያልቀው። ስለዚህ እዛ ጎንደር ዩኒቨርሲቲ የምትማሩ ተማሪዎች ይሄን እድል ዩኒቨርሲቲ ፔጅ ላይ ይሄንን
እዚሁ ሜዲያችን ላይ እንለቃለን፣ ገብታችሁ ማየት ትችላላችሁ። ከዛ ውጭ ዩኒቨርሲቲው ሜን ፔጅ ላይ ማግኘት ትችላላችሁ። እነዚህ ሁለቱም እድሎች አሉ እና እኔ አሁን ደስ ስላለኝ ነው ማቅረብ የፈለግኩት። ወደፊትም መጠናከር ያለበት እድል ሌሎች ሀገሮች ላይ ያለው ይሄ ስለሆነ እንድናጠነክረው በሚል ነው። ስለዚህ ጎንደር ዩኒቨርሲቲ ሊበረታታ ይገባል። የሌሎች ዩኒቨርሲቲዎች ተሞክሮ ምን ይመስላል የሚለው ወደፊት ይዘን እንመጣለን ማለት ነው። ስለዚህ ወደሚቀጥለው ኔድ ናኘ ሌላ አፍሪካ ላይ ያለ ሆም ግሮውን የሆነ በተለይ ሆም ለው አትሊስት አፍሪካ የሚለውን ሴንስ በጋራ ስለወሰድኩት ነው። ስለዚህ ሌላው ማኬሬል ዩኒቨርሲቲ የሚወስደን ይሄ ደግሞ ማስተር ካርድ ፋውንዴሽን ጋር በመሆን የሚሰጥ እድል ነው። ይሄ ደግሞ ለተወሰኑ ፕሮግራም ማለት ፕራይቬታይዝድ የሆኑ ፕሮግራሞች አሉ። ኖርማል በፕሮግራም ደረጃ ይሄ የሚሰጣቸው ዴድላይኑ ጁን 6 ላይ የሚያልቅ ነው። ስለዚህ ይሄ የሚሰጣቸው ፉሊ ፈንድድ ነው። ለአንደር ግራጁዌት ነው። ኖርማሊ የተለያዩ ኤሊጂቢሊቲ የተለያየ ክራይቴሪያ አለ፣ የተቀመጠ ክራይቴሪያ አለ። ይህንን ገብተን ብናይ ምናልባት ለእናንተ መግቢያ እንዲሆነን እዚህ ገብተን ስናይ ምንድን ነው የምናይ 190 ሰዎች ነው የሚሰጠው። እድሉን የሚሰጠው ለ190 ሰዎች ነው። አፕሊኬሽን ፕሮሲጀሮቹ ቅድም እንዳልኳችሁ ክራይቴሪያው ጁን 6 ነው የሚያልቀው። ኤሊጂቢሊቲ ክራይቴሪያው ይለያያል። ኖርማሊ የተለያየ ክራይቴሪያ አንደኛ ምንድን ነው የሚጠይቀው ዩጋንዲያን የሆነ ሰው ኖርማሊ ናሽናሊቲ፣ ሪፊውጅ ላይ ያለን ተማሪ፣ ፒፕል ዊዝ ዲስአቢሊቲስ፣ ኢንተርናሊ ዲስፕሌስድ የሆኑ ኖርማሊ ኢንተርናሽናል ስቱደንትስ እኔና እናንተን ጨምሮ ማለት ነው። እዚህ ጋር የምናሟላቸው ክራይቴሪያዎች አሉ። እኔ እናንተ የተቀመጡ አንደርግራጁዌት ዲግሪዎች አሉ፣ የሚፈለጉ የሚባሉትን እንደ ፕሮግራም የተቀመጡ ዲግሪዎች አሉ። እነሱን ገብተን ማየት እዚህ ጋር የተቀመጡ አሉ። ባይ ዘ ወይ እነዚህን ገብታችሁ ስታዩቸው እነዚህን ፕሮግራም ገብታችኋቸው ኖርማሊ በባችለር ኦፍ ሳይንስ፣ በአግሪካልቸር፣ ኢንጂነሪንግ፣ ቴክኖሎጂ ሁሉም ሳይንስ ላይ ነው በዋነኝነት ያለ ናቹራል ሶሻል ሳይንስ፣ ሂውማኒቲስ ላይ፣ ኮምፒውቲንግ ኤንድ ኢንፎርሜሽን ሳይንስ ላይ፣ ቬተርናሪ ሜዲሲን፣ አኒማል ሳይንስ ላይ ያሉ ፕሮግራሞች አሉ። እነዚህን ፕሮግራሞች ገብታችሁ ማየት ይጠበቅባቸው። ሎው ላይ ኤፍቢ ላይ ያሉ ፕሮግራሞች አሉ። ስለዚህ ሪኳየርመንት አፕላይ ስታደርጉ መጀመሪያ ላይ የትኞች ፕሮግራም ናቸው የሚለውን ገብታችሁ ማየት ያስፈልጋል ማለት ነው። ስለዚህ ይህንን ማየት ያስፈልጋል። አንደኛው። ሌላኛው አፕሊኬሽን እንትን መሆን አለበት። ኖርማሊ እዚህ ጋር ስትሞሉ ምንድነው አፍሪካ መሆን መቻል አለብን። ኮምፕሌት አድቫንስድ ሰከንደሪ ሌቨል ኤጁኬሽን መኖር አለበት ነው የሚለው። ኢኩቫለንት የሆነ አላቸው። ስለዚህ አሁን እንደ አጠቃላይ እዚህ ጋር የተቀመጠ ስለሆነ ኤጂው ሹድ ቢ 28 እና ከዛ በታች መሆን አለበት። እድሜያችን ማለት ነው እንደ ዋነኝነት 28 እና ከዛ በታች መሆን መቻል አለብን። ሌሎች ሪኳየርመንቶች እዚህ የተቀመጡ አሉ፣ የምታነቧቸው ናቸው። ትልቁ ጥያቄ ምንድነው እድሉ እንዳለ በደንብ እንድታዩት ነው። የኔ ትልቁ አሁን እንድታዩ የፈለግኩት እድሉ መኖሩን አቀን ወደ የሚመላይኑ ጁን 6 የሚያልቅ ነው። ገብታችሁ ቸክ አድርጉና አፕላይ ማድረግ ይቻላል። ማኬሬል ዩኒቨርሲቲ እንደ ዩኒቨርሲቲ በአፍሪካ ደረጃ ካሉ ዩኒቨርሲቲዎች ታዋቂ ከሚባሉ ዩኒቨርሲቲ ውስጥ ነው። ባይ ዘ ወይ የተለያየ ኢንተርናሽናል ሊንክ ያለው የተለያየ ፈንዲንጎች ያሉት ምናልባት የተማራችሁ ከዛ ጋር አፊሊዬሽን ያላችሁ ሰዎች ታውቁታላችሁ። በአካል ሂጄ ባላቅም ፕሮፋይሊንጉንም እዛ የሰሩ ሰዎችም ጋር ያለ መረጃ ስለሆነ ነው። ከኔ በላይ እዛ የሄዳችሁ ሰዎች ታውቁታላችሁ። ስለዚህ ይሄም እንደሌላ ሆም ግሮውን ነው። በተለይ የማኬሬል ዩኒቨርሲቲ ኤክስፒሪየንስ ኢትዮጵያ ላይ ለኢትዮጵያ ዩኒቨርሲቲዎች ተሞክሮ ሊሆን ይችላል። በተለይ ስኮለርሺፕ ኢትዮጵያ ላይ እንደ ጎንደር ዩኒቨርሲቲ፣ ሌሎች ዩኒቨርሲቲዎች የምናያቸው ወደፊት አዲስ አበባ ዩኒቨርሲቲ ያሉትን የሚሰጡ እድሎችን ለማስፋፋት ከሚያስችል ውስጥ የማኬሬል ዩኒቨርሲቲ ተሞክሮ አይ ቲንክ እንደ ትልቅ ተሞክሮ መውሰድ እንደሚያስችል እንደ ግባት ማድረግ እንችላለን ብዬ መውሰድ እችላለሁ። ሌላኛው እስኪ ዓለም አቀፍ ላሉ ኤክስፔሪንሶች እስኪ እንሂድ። ዓለም አቀፍ ላይ ምንድን ነው ያሉት? አሁን በሰዓት ልንሞላቸው የምንችላቸው እድሎች ምን አሉ ብለን ስንመለከት ወደ ቤሩት እንሄዳለን። የአሜሪካ ዩኒቨርሲቲ ቤሩት ላይ ያለ አሜሪካን ዩኒቨርሲቲ ኦፍ ቤሩት ላይ ያለ ዩኒቨርሲቲ ላይ ነው የምንሄደው። ይሄ ዩኒቨርሲቲ በተለያየ ፊልዶች ነው የሚሰጠው። ዴድላይኑ ሜይ 6 16 ያልቃል። ገብታችሁ ፈጠን ብላችሁ ፉሊ ፈንድድ ነው። ኖርማሊ ካይንድ ኦፍ ዳት ምንድን ነው አሁን ይሄ ከሌሎች ቅድም እንዳልኳቸው አንድ መግቢያ ላይ እንዳወራሁት ኦንላይን ነው። ይሄ ኖርማሊ ኦፍላይን አለው ዴድላይኑ ስላለፈ ነው። ወደፊት አብረን እናወጣው እንችላለን። በኦንላይን የሚሰጥ ማስተርስ ነው። ኖርማሊ ከ9 ወር ጀምሮ እስከ 2 ዓመት ሊደርስ በሚችል መንገድ የተለያዩ ፕሮግራሞች አሉት። ኖርማሊ ለአፍሪካውያን ነው የሚሰጠው። እድሜያችን 35 እና ከዛ በታች የሆኑ ሰዎች ለዚህ እድል ተጠቃሚ ነን። ስለዚህ ገብታችሁ ብታዩት ይሄ ፕሮግራም የተለያየ እድሎች ይሰጣል። ባይ ዘ ወይ በኦንላይን ማስተርሶች አሉ። በሶሻል ሳይንስ፣ ናቹራል ሳይንስ በሆነ መንገድ የሚሰጥ ፕሮግራም ነው። ይህ ነው የቤሩት አሜሪካ ዩኒቨርሲቲ ኦፍ ቤሩት ውስጥ ታዋቂ ከሚባሉት ዩኒቨርሲቲዎች ውስጥ ነው ኖርማሊ መረጃዎች እንደሚያሳዩት እዚህ ላይ። ስለዚህ እዚህ ጋር ገብታችሁ ስትመለከቱ በኢንጂነሪንግ ማኔጅመንት፣ ኮምፒውቲንግ ኢን ኤጁኬሽን፣ ቢዝነስ አድሚኒስትሬሽን፣ ማስተርስ ኢን ነርሲንግ አድሚኒስትሬሽን ኤንድ ማኔጅመንት፣ ኤክስኪዩቲቭ ማስተርስ ኢን ሄልዝ ኬር ሊደርሺፕ በሚሉ ፕሮግራሞች ነው እዚህ ጋር የወጣውና ገብታችሁ ስታዋቸው ዝርዝር መረጃ አለው ኖርማሊ። ስለዚህ ቅድም እንዳለው ኦን ካምፓስ አለው፣ በማስተርስም በፒኤችዲም አለው። ዴድላይኑ ስላለፈ ለወደፊቱ መረጃውን ሲወጣ ወደ እናንተ እናቀርባለን። ገብታችሁ ማየት ትችላላችሁ፣ እናንተ መከታተል ትችላላችሁ። ነገር ግን ኦንላይን የወጣውን ገብታችሁ አፕላይ አድርጉና
ፍላጎት ያለን በዚህ እድሜ የሆነ ሰዎች ግን ብንጠቀምበት አይ ቲንክ እድሉ መልካም ይመስለኛል። ቤት ሆነን ነው የሚያልቀው ማለት ነው። በሌላ አባባል አንዱ መልካም የሚሆነው ምንድን ነው? ስራ ላይ ያለን ሰዎችም ይሄን መጠቀም እንችላለን ማለት ነው። ስለዚህ ይሄንን ቸክ ብታደርጉት አይ ቲንክ የድሉ ተጠቃሚ መሆን እንችላለን የሚለውን አንደኛ ዩኒቨርሲቲው፣ ሁለተኛ ዲግሪያችን ማግኘት የምንችልበት እድል መሆኑን በዛው ልክ ለእናንተ ግባት መስጠት ነው የተፈለገው። ይህን ግባት ገብታችሁ ማየት ትችላላችሁ ማለት ነው። ሌላኛው ወደ ዩኬ ወስደናል። ዩኬ እንደምታውቁት ዩኒቨርሲቲ ኦፍ ኖቲንግሃም ዩኒቨርሲቲ የተለያዩ ካምፓሶች አሉት። ቻይና፣ ማሌዥያ ላይ የተለያየ ካምፓስ አለው። አሁን ግን የምናወራው የዩኬ ያለው ካምፓስ ላይ ነው። ይሄ ለአፍሪካውያን ነው የሚወጣው። አፍሪካ ፖስት ግራጁዌት ኤክሰለንስ አዋርድ የሚባል እድል የወጣ ስላለ ነው። ለተለያየ ፊልድ ሜይ 14 ያልቃል። ዴድላይኑ ስለደረሰ ገብታችሁ ማየት ያስፈልጋል ማለት ነው። ስኮለርሽፕ ፉል ስኮለርሽፕ ነው። ማስተርስ ሌቨል ላይ የሚሰጥ ነው። ይሄ ምንድን ነው የሚፈልግ መሰላችሁ? አሁን ጀምራችሁ ገብታችሁ አክቲቬት ማድረግ ያስፈልጋል። ፊልዶቹ እንዳልኳችሁ አድሚሽን ይጠይቃል። ኖርማሊ አድሚሽን ስለሚያስፈልገው አይ ቲንክ ሞር ሪያክት ማድረግ ያስፈልጋል ብዬ አስባለሁ ባለችዋ ጊዜ። ስለዚህ ይህንን ገብታችሁ ማየት ያስፈልጋል። በምትመርጡት በመፈለጋችሁት ፕሮግራም ገብታችሁ ቸክ ማድረግ ያስፈልጋል። ለዚህ ፕሮግራም ተጠቃሚ ለመሆን ጊዜውን መጠቀም ያስፈልጋል የሚለውን ነገር ነው። ምክንያቱም ገብቶ ማየት ይቻላል። ሞር ሰልፍ ዲፋይንድ ስለሆነ ገብቼ ጊዜ ለመጠቀም ያክል ወደ ቀጣዩ እንሄዳለን ማለት ነው። ሌላኛው እንድናይ የምፈልገው ወደ ጣሊያን የሚወስደን ነው። ዩኒቨርሲቲ ኦፍ ሴና ነው የሚወስደን። ይህም ኖርማሊ የብዙ ፊልዶች ላይ የሚሰጥ ሆኖ ሜይ 6 ላይ ያልቃል። አሁንም ያለው ጊዜ ሾርት ነው። የፉሊ ፈንድድ በሚባል መልኩ 6000 በአመት ይሰጣል። 2 አመት ከሆነ ለቀጣይ 6000 ዩሮ አሁንም ይሰጣል ማለት ለሁለተኛ አመትም ይቀጥላል ማለት ነው። እንደየፕሮግራሙ ስለሚለያይ ማስተርስ ዲግሪ ነው ኖርማሊ እድሎቹ። እዚህ ጋር ነን ኢታሊያን ነው ኖርማሊ እና ለፕሮግራም አፕላይ ማድረግ ያስፈልጋል ነው። አፕላይ መደረግ አለበት። አሁን ምንድነው 2 ስቴፕ አለው። መጀመሪያ አፕላይ ማድረግ አለ፣ ሰሚት ማድረግ አለባችሁ ዶክመንት። ይሄ ዩኒቨርሲቲ የሚመርጣቸው ፕሮግራሞች አሉ፣ ገብታችሁ ታውታላችሁ። ይሄ ዩኒቨርሲቲ የሚመርጣቸው እንመልከታቸው። ምንድነው አሁን ዋናው እዚህ ጋር ገብታችሁ ስታዩ የሚፈለገው ዩኒቨርሲቲ ኦፍ ሲያና ላይ ስትገቡ ከእናንተ የሚጠበቀው ምንድነው ሜይ 6 ላይ ነው ኖርማሊ አፕላይ ማድረግ አለባችሁ። ይሄ ዩኒቨርሲቲ ለሚፈልጋቸው ተቋማት እዚህ ጋር ኖርማሊ እዚህ ጋር መርጣችሁ አፕላይ የምታደርጓቸው የማስተርስ ዲግሪ ፕሮግራሞች አሉ፣ ሊስቶች አሉ። ስለዚህ እነዚህ ሊስቶች በኢኮኖሚክስ፣ ፋይናንስ፣ ኢንተርናሽናል አካውንቲንግ ኤንድ ማኔጅመንት፣ ላንጉዌጅ ኤንድ ማይንድ፣ ፐብሊክ ኤንድ ካልቸር ዲፕሎማሲ፣ ካሪኩለም፣ ባዮቴክኖሎጂስ ኦፍ ሂውማን ፕሮዳክሽን፣ ሜዲካል ባዮቴክኖሎጂስ ኤንድ ሰም አዘር ፊልድስ ባይ ዘ ወይ በተለያዩ ፊልዶች ነው ያለው እዚህ ጋር። ስለዚህ ምንድነው እዚህ ጋር የሚያስፈልግ ሪኳየርመንት አለ። ያው ሰልፍ ዲፋይንድ ስለሆነ ቪዲዮም የ1 ሚኒት ቪዲዮ ለምን እንደመረጣችሁት የሚያስፈልግ ነገር አለ። ከምንም በላይ ግን ምንድነው ዋናው እናንተ ገብታችሁ አሁን ጊዜ ስለሌለው አድቫይስ ምንድነው እዚህ ጋር ገብታችሁ ቸክ ማድረግ ያስፈልጋል። እነሱ የሚፈልጓቸው ፕሮግራሞች አሉ። እዚህ ዩኒቨርሲቲው ላይ ገብታችሁ እዚህ ፕሮግራሞች መምረጥ ያስፈልጋል። እንዳልኳችሁ እዚህ ላይ ፊት ለሆነው አፕላይ ማድረግ የመጀመሪያው ነው ማለት ነው። ስለዚህ አፕላይ ካደረጋችሁ በኋላ ነው ወደ ስኮለርሺፕ አፕላይ የምታደርጉት። ስለዚህ አፕላይ ሲደረግም የ10 ዩሮ ክፍያ እንዳለው ያሳያል። እዚህ ላይ ታችኋት ከሆነ 10 ዩሮ ክፍያ አለው። እሱንም መረጃ ይኖራችሁ ማለት ነው። ስለዚህ ለዚህ አፕላይ ማድረጋችሁ አድቫንቴጅ ስላለው አድቫንቴጁን መጠቀም እንችላለን። ጀላቸው የመጣኋቸው አሁን ያየናቸው ከሆም ጀምሮ ኢንተርናሽናሊ ባሉ መንገዶች እንድትሞሏቸው የሚያስችሉ እድሎች ነው ወደ እናንተ ይዤላቸው የመጣው። ስለዚህ ለዛሬ ይዣቸው የመጣው 6ቱ እድሎች እነዚህን ይመስላሉ። ከኢትዮጵያ እስከ ጣሊያን እና ዩኬ ያሉትን እድሎች በዚህ መንገድ ማየት እንችላለን ማለት ነው። ስለዚህ ይሄን እድል ሁሌም እንደምለው ሼር ማድረግ ለራስ ነው፣ ለማንም አይደለም። ኬር ማድረግ ነው ራስንም ሌሎችን ማድረግ ስለሆነ ይሄም መረጃ ጠቅሟችሁ ካገኛችሁት መረጃውን ለጓደኛ ለቤተሰብ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁ ደግሞ አዲስ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ሳምንታዊ የምንለቃቸው መረጃ ገብታችሁ ሳትመለከቱ ቤታችሁ ስልካችሁ ላይ መረጃ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ለዛሬው ይሄን ይመስላል። ሚዲያችንን